በደንብ ስሙኝ ሐሳባችሁም እዚህ ይሁን የሴቶችን ነገር አደራ አሉ መቼ ነው ይሄን አደራ ያሉት መቼ ነው ሐጀተል ወዳ ይባላል የስንብት ሐጃቸው ላይ አደራ የሴቶችን ነገር አሉ በደንብ ላስምርላችሁ አደራ የህፃናትን ነገር አላሉ አደራ የወንድን ነገር አላሉ አደራ የሴቶችን ነገር አንድ ጊዜ በሉልኝ ሁላችሁም እዚህ ተሰበሰባችሁት ወንድ ናችሁ ነብዩ ሰለላሁ ዐለይሂ ወሰለም ምን አሏችሁ አደራ የሴቶችን ነገር አንድ ሁለተኛ ከናንተ ውስጥ ምርጥ ሰው ማለት ለቤቱ ምርጥ የሆነ ነው አሉ ይሄ ማን አደራ ነው የነብዩ ሰለላሁ ዐለይሂ ወሰለም አደራ ነው ጥሩ ሶስተኛ ምን አሉ ከናንተ ውስጥ ሁለት ሴት ልጆችን አዝኖላቸው በፍቅር በእንክብካቤ አሳድጎ ለቁም ነገር ያበቃ ሰው አሉ እኔና እሱ ጀነት ላይ ብለው ይሄው ሁለት ጣት ስንት ጣት ሁለት ጣት እኔና እሱ እንደዚህ ነን አሉ የናንተን ስራ እስቲ እንመልከተው በዚህ ዘመን የሚሰራውን ስራ እስቲ እንመልከተው የውመል ቂያማ ከመጠየቃችን በፊት ትላንት ገበያ ቦታ ከሺህ ሴት በላይ አይተናል አንድ ወፍራም የሌለበት እላያቸው ላይ ቆዳ ብቻ የተቀባባቸው የሚመስሉ ባህያ ጭነው መተው አራግፈው ሚነግዱት እነማን ናቸው ሴቶች ናቸው ቤት ውስጥ የሚያበስሉት እነማን ናቸው እንጨት ምትፈልጥ ሴት አይቻለው ቤቷ ሰው የሌለ ይመስል እንጨት ፈላጭ ማን ነው ሴት ነው ለራሷ ባረገዘች ጊዜ እኮ ወገቧ ተነቅንቋል ዲስኳ ተበላሽቷል ዛሬ ደግሞ በዚህ እድሜዋ እንጨት ታስፈልጣታለ በሚገርም ሁኔታ ወንዶቹ ደገፍ ብለው የሚቀሙበት ቤት ደግሞ አይቻለው ከገበያው ቤት ፊት ለፊት ያስለቅሳል አያስለቅስም ወንድሞቼ ለምን ዝም ትላላችሁ ወንድ ስለሆናችሁ አላህ ፊት ቆማችሁ ከመጠየቃችን በፊት ዛሬ ይሄ በሽታ መስተካከል አለበት የለበትም ወንድሞቼ بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم أما بعد السلام عليكم ورحمة الله وبركاته أمان يهون السيت الله يمتفرا يقدم توچان يسلفوچن غدانا يمتكتل سيت لسوا عند ذئب مسله هنا وند انديه يلاتال قال لها أحبك أودشالله أفقرشالله አላት قالت وماذا بعد ታዳ ከዛ በኋላስ ምን ይሆናል አለችው قال أريد أن أراك ያው እንደምወድሽ እንደማፈቅርሽ ከተረዳሽማ ተገናኝተን እንድናወራ ፈልጋለሁ አንቺን መመልከት ፈልጋለሁ አላት قالت እሷማለች وماذا بعد ከዚያም በኋላስ ምን ሊሆን ነው አለችው قال እሱማለ سأخذك إلى مكان بعيد لنتسلى ከዛም በኋላማ ካየውሽ ከተገናኘን በኋላ እንድንዝናና እንድንጫወት ፈታ እንድንል ወደ ሆነ ቦታ ይዤሽ ሄዳለሁ አላት قالت ከዚያም እንዲህ አለችው እሷ وماذا بعد ከዚያም በኋላስ ምንድነው የሚሆነው አለችው قال እሱም እንዲህ አለ سأخذك إلى شقة صديقي لنتسلى አብሬ ጓደኞቼ ጋር እንሄዳለን ጓደኞቼ በጣም የሚወዳቸው አሉና እነሱ ጋር እንዝናናለን አንቺንም አዝናናሻለሁ አላት ያ አላህ قالت እሷም እንዲህ አለች ለደየ فكرة جميلة ይሄን ካልከኛ ይቀርማ እኔም ጥሩ ቆንጆ ሐሳብ አለኝ እኔን አድምጠኝ አለችው قال እሱም አለ وهو بقمة الفرح وما هي እሱ በጣም ተደስቶ በቃ ተሳካልኝ ይዣት ልሄድ ነው ለዝናናባት ነው ሲል ምንድነው ይሄ ያንቺ ሐሳብ አላት قالت እሷም እንዲህ አለችው سأذهب معك إلى آخر الدنيا لكن بشرط አንተ ወደ ፈለከው ልሄድልህ እችላለሁኝ ጫፍ ማንንም የማይብን ቦታ ልንሄድ እንችላለን ልንዝናና እንችላለን አብሽር ነገር ግን አንድ መስፈርት አለኝ አለችው እሱም ምንድነው መስፈርቴ አንተ أخذ أختك معنا ليتسلى بها صديقك አህተህን ያንተን እህት ይዛትና አብራን ትሄዳለች ከዛ አንተ በኔ ስትዝናና አንተ በኔ ፈታ ስትል ባንተ እህት ደግሞ ጓደኛ ፈታ ይልባታል ይሄን ከተስማማ አብረን የፈለክበት ቦታ መሄድ እንችላለን አለችው የዚህን ሰዓት فسكت وانزل رأسه خجلا በህፍረት በውርደት አንገቱን ቅርቅር አድርጎ ዝም ጸጥ አለ
فقالت كزيام من دهالتش باستهزاء بماشوف بملكو اذهب وأحلق لحيتك هدنا سمه اللاجو وألبس ملابس أختك እንደዚሁም ደግሞ ወልበስ ملابس أختك የእህትህን ልብስ لأنك لست رجلا أنت بفصم ወንድ አይደለህም ሴት ነህና የሴትን ልብስ ልበስ ጺምህንም ላጨው አንተ እንዴት ወንድ ትባላለህ አለች ያ አላህ فأنتم تريدون فتاة بطهارة سيدة مريم رضي الله عنها እናንተ ሴት ልጅ የምትፈልጓት እንደ መርየም ንጽት ብላ ከወንጀል ንጽት ያለች ወንድ ያላየችውና እንድትቀርብላችሁ ነው وأنتم بقذارة ونجاسة فرعون እናንተ ግን እንደ ፊርዓውን ቆሻሻ ስራ እየሰራችሁ እናንተ ደግሞ እንደ ፊርዓውን መጥፎ የሆነ ነጃሳ ይዛችሁ ነገር ግን እናንተ ደግሞ የምትፈልጉት ከሴት ቆንጆ ሴት እንደ መርየም ንጹህ የሆነች ትላላችሁ ያ አላህ ነገረችሁ ደና አድርጋ ያ አላህ አስረዳችሁ ይሄ ነው እንግዲህ ሴት ልጅ ወንድ ልጅ እንዲህ ወደ መጥፎ ሲጋብዛት ተታላ በትንሽ ጥቅም ተሸውዳ ለአንድ ቀን ስሜት ብላ ራሷን ማርከስ የለባትም ምክንያቱም አንዳንድ ወንዶች ምን ይላሉ ብዙ ጊዜ አብረዋት ብዙ ነገር ካሳለፏት ሴት ጋር ይለያያሉ ለምን ተለያያት ሲባል አለ ትዳር እኮ አትሆንም እሷ ይላሉ ያ አላህ ከዛ ምን ይላሉ እነሱ ወንጀለኞች ሆነው ዝሙት ላይ ስንት አመታትን ቆይተው እጅግ አላህን ሲያምጹ ቆይተው ስንት ሴቶች ጋር ሲማግጡ ቆይተው ነገር ግን እሷ ምን ይላሉ እስኪ ላገባ አስቤያለሁ ቆንጆ ሴት እስኪፈልግልኝ ይላሉ ቆንጆ ሴት እስኪፈልግልኝ ይላሉ ያ አላህ እስከዛሬ የነበርካት አብረህ እንደፈለክ ስትሆንባቸው የነበሩ ሴቶች ታረካቸው ከነሱ አንዷን አታገባም እንዴ ሲባል እሱ ምን ይላል የዚህን ሰዓት እነሱማ ለትዳር መች ሆኑና ከኔ ጋር ዛሬ ከማገጠች ነገ ደግሞ አግብቻት ከሌላ ጋር እንደማትማግጥ በምን አውቃለሁ ይላሉ ስለዚህ ሙተነቂባህ የሆነች ሙተጀልቢባህ የሆነች ራሷን የጠበቀች ወንድ ጋር ተገናኝታ የማታቅ ሴት ፈልጉልኝ ይላል ያ አላህ ሴቶችን ሸውደው በመጥፎ ወጥመዳቸው ያስገቡና በኋላ ላይ ደግሞ የሚያወግዟቸው የሚተቿቸው ራሳቸው ናቸው ስለዚህ እህት ዓለም አንቺ ዛሬ ወንዶች ሊያታልሉሽ ወንዶች ሊያጭበረብሩሽ ቢሞክሩ ልትታለይ አይገባም ማለት ምክንያቱም ክሳራው ላንቺ ነው ምክንያቱም ነገ ከነገ ወዳሱ እንደ ካልስ እንደ ቆሽሽ ካልስ አውጥቶ ይተውሻል ዘወር ብሎ ያይሽም አንቺ ግን ለዛሬ ደስታ ብለሽ ህይወትሽን በሙሉ ታበላሽዋለሽ ማለት ነው ስለዚህ እንደነዚህ አይነት ወንዶች ልትርቂ ይገባል ምክንያቱም እንደነዚህ አይነት ወንዶች ተኩላ ናቸው ነገር ግን የበግን ሽፋን ለብሰው ነው የሚመጡት እንደ በግ ነው ተላብሰው የሚመጡት ገራው ይመስላሉ ነገር ግን ኃይለኛ ተንኮለኛ ናቸው መጀመሪያ አካባቢ ይለምናሉ እባክሽ እኔ እኮ ዲን አለኝ አላህ ካለ ልንጋባለን እንሳሰሉትን ይላል ነገር ግን እሳ የሚፈልገውን እስኪያገኘ ነው ካገኘ በኋላ ወላሂ ዘወር ብሎ ያይሽም ወላሂ በፍጹም ለትዳርም አይመኝሽም ምክንያቱም እንዴት ሆኖ ለትዳር ይመኝሻል አንቺ ይሄን ያክል የተከበረ ሰውነትሽን አላህ ያከበረው ሰውነትሽን በዝም ብለሽ በተራ ነገር በአንድ ቀን በሁለት ቀን ያ አላህ አስረክበሽው ሽማግሌ ሳይልክ አባትሽ ጋር ሳይመጣ ኒካ ሳይታሰር ቁርአን ሳይቀራ እንዴት ነው ያ አላህ መስፈርትሽን ሳትነግሪው ዝም ብለሽ በተራ ጅንጀና እንዴት ወደሱ ትይጃለሽ ስለዚህ አላህ ልንፈራ ይገባል ወንዶች ሴቶችን በማታለል ላይ ልንጣመዳ ይገባም አላህን ልንፈራ ይገባል በእህታችን ሲሰራ የማንወደውን እህታችን ጋር ሲፈጽም የማንወደውን በእኛ በሙስሊም እህቶቻችን ላይ ልንፈጽመው አይገባም እህቶቻችን ያልሆኑ የሆኑ አካሎች ላይ ልንፈጽመው አይገባም አላህን ልንፈራ ይገባል እህቶችም ጠንቃቃ ሊሆኑ ይገባቸዋል ጠንቀቅልት ይገባል ምክንያቱም ዛሬ ምናልባት ደስተኛ ነኝ ብለሽ ብታስቢ ነገ ከወነገ ወዲያ ይቆጭሻል ስንት እህቶች አሉ ባሳለፉት ነገር የሚቆጩ ምርጥ የሆነ ባል ያገባሉ ከዚያም በኋላ ምን ነው ያን መጥፎ ሰዓት ባላሳለፍኩ ኑሮ ምን አለበት ክብሬን ለባል ሰጥቼ ቢሆን ስንት የሚጥጥፋሉ አንቺም ከነዛ እንዳትሆኚ እንደዚሁም አላህ ተባረከ ወተዓላ በወንጀልሽ እንዳይቀጣሽ ማድረግ ያለብሽ መጠንቀቅ ነው ማለት ነው የተለያዩ ጭሉል የሆኑ ወንዶች እንዳታልሉሽ ጥንቃቄሽን መያዝ ነው ያለብሽ አላህ ተባረከ ወተዓላ ሰምቶ ከሚጠቀሙት ያድርገን ወሰለላሁ ወሰለም ወባረከ ዐላ ነብይና መሐመድ ወላሁ አዕለም ወሰላሙ ዐለይኩም ወራህመቱላሂ وبركاته